ሰበር ዜና ከትግራይ ተሰምቷል። የዓለም አቀፍ ጋዜጠኞች እንዲሁም ተወካዮች ትግራይን በአስቸኳይ ለቀው እንዲወጡ እንደተነገራቸው ታውቋል። ለዲፕሎማቶቹ ይህ የተነገራቸው በትግራይ የድሮን ጥቃት በመፈጸሙ ጦርነት ዳግም ሊቀሰቀስ ይችላል በሚል ነው። በሌላ በኩል ህወሓት ጥቃቱን በተመለከተ ከመሸ መግለጫ አውጥቷል። ሉዓላዊነታችን ተጥሷል፣ በርካታ የቲዲኤፍ ወታደሮች ተገድለዋል፣ የፌዴራል መንግስት ከጦርነት ውጪ መኖር አይችልም ሲልም ከሷል። ታዳምጡታላችሁ። ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝን ሰጡ። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ አስወግዷቸው ሲሉ ዛሬ ለተመረቁ መኮንኖች ትዕዛዝን ሰጥቷል። ጽምዶን በተመለከተም ለመጀመሪያ ጊዜ ተናግሯል። ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮ በላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም ጭምር በአወዛጋቢ ንግግር ተከስቷል። ጠላቶቻችን ጥምዶ ብለው መጥተዋል ያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልም አምከነናልም ብለዋል። ተሰሙታላችሁ። በዛሬው ዕለት በትግራይ የድሮን ድብደባ መፈጸሙን ተከትሎ የህወሓት የፕሮፓጋንዳ ልሳናት አነጋጋሪ መረጃዎችን ሲያሰራጩ ውለዋል። በመተማ ዮሐንስ አቅራቢያ የኢትዮጵያን ድሮን መተንጣልም በሚልም በፎቶግራፍ የተደገፉ መረጃዎችን በትዊተርና በፌስቡክ ሲያሰራጩ ውለዋል። ይህም በተመለከተ አንድ አፍታ ሚዲያ በጉዳዩ ላይ ማጣራት አድርጓል። ሐቀኛውን መረጃ እናቀብላችኋለን። በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዝቷል። አብዮታዊ ዘቡ የሆርሙዝ ወሽመጥ ለነዳጅና ለጋዝ ላኪዎች ሙሉ ለሙሉ ቢዘጋ ኃላፊነቱን የምትወስደው አሜሪካ ናትም ብሏል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት እነዚህንና ሌሎች መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ ሰጡ። ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉ ነው ያዘዙ። ጽምዶን በተመለከተም ለመጀመሪያ ጊዜ በይፋ ተናግረዋል። ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮ በላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብለው መጥተዋል እያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ከዚህ በተጨማሪም የስልሳዎቹን የፖለቲካ ኃይሎችም ባንዳ በማለት ፈርጀዋቸዋል። ጽምዶን በተመለከተ ከግራ ከቀኝ የሚነሱ አስተያየቶች እንደቀጠሉ ናቸው። ሻቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ያስገባውን ደብዳቤ አስመልክተን ከዚህ ቀደም መዘገባችን የሚዘነጋ አይደለም። ከ2 ሳምንት በፊት ጀነራል ተሾመ ገመቹ እንዲሁም በትላንትናው ዕለት የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ስለዚሁ ጽምዶ ትብብር ጠንከር ያሉ ሐሳቦችን አሰራጭተዋል። በዛሬው ዕለት ደግሞ ፊልድ ማርሻል ብርሃኑ ጁላ ጽምዶን የተመለከተ አነጋጋሪ ሐሳብ ሰንዝረው ተከስተዋል። ፊልድ ማርሻሉ በሆርሶ አጭር ኮርስ እጩ መኮንኖች ማሰልጠኛ ትምህርት ቤት ስልጣናቸውን ሲከታተሉ የቆዩ እጩ መኮንኖች ዛሬ በተካሄደ ደማቅ ስነ ስርዓት ላይ ተገኝተው 19 ደቂቃዎችን የፈጀ ንግግር አድርገዋል። ንግግራቸውም የጠላቶች እጅ ተቆርጧል፣ ህልማቸው መክኗል፣ እንዲሁም ባንዳና ባዳ በሚሉ ቃላቶች የታጀበ ነበር። ጠላቶቻችን ጽምዶ ብለው መጥተዋል እያሉ ሲሆን ማወቅ ያለባችሁ ጽምዶ አሁን የመጣ አይደለም። ጽምዶ የስልሳዎቹ ስትራቴጂ ነው። የስልሳዎቹ ትውልድ ማለት የዛሬ ጽምዶ እንደማለት ነው። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾና ካይሮም እየሄደ የሱዳን ግብጽና ኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር የስልሳዎቹ ትውልድ በማለት የአሁኑን ጽምዶ ከስልሳዎቹ ትውልድ እንቅስቃሴ ጋር አጋምደው አብራርተዋል። ይቀጥሉናም ያን ጊዜ ካይሮና ሞቃዲሾ ሄደው ደጀጠኑ የዚያድ ባሬ
የሎሬና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከምም በቀጠናው ትርጉም ያላት አገር እንዳትሆን አድርጓል በማለት የ60ዎቹን የፖለቲካ ኃይሎች በጅምላ ፈርጀዋል፣ ተችተዋል። በወቅቱ ከባህር በር የተገፋኑ ጠላቶቻችን ጎበዝ ስለሆኑ አይደለም ያሉም ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው በማለትም ተናግረዋል። አሁንም እየተደረገ ያለው እርሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው እንጂ ያሉት እነርሱ ናቸው በማለት በጽምዶ እንቅስቃሴ ውስጥ ያሉ የአገር ውስጥ ኃይሎችን ባንዳ ሲሉ ጠርተዋል። ታሪካዊ ጠላቶችና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረውም አገራቸውን ለማፍረስ እየሰሩ ያሉበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸው ተመቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ላይ ነን ሲሉም አክለዋል። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ዛሬ ለተመረቁ ወታደራዊ መኮንኖች ትዕዛዝን አስተላልፈዋል። የዓለም አቀፍ ሚዲያ ጋዜጠኞች እንዲሁም ተወካዮች ትግራይን በአስቸኳይ ለቀው እንዲወጡ እንደተነገራቸው ተሰማ። ለዓለም አቀፍ ተወካዮቹም ሆነ ለጋዜጠኞቹ ይህ የተነገራቸው በትግራይ በዛሬው ዕለት የድሮን ጥቃት በመፈጸሙ ዳግም ጦርነት ሊቀሰቀስ ይችላል በሚል ፍራቻ ነው። በሌላ በኩል ህወሓት ጥቃቱን በተመለከተ ማምሻውን መግለጫ ሰጥቷል። ሉዓላዊነታችን ተጥሷል፣ ፌዴራል መንግስቱ ያለ ጦርነት መኖር አይችልም፣ በርካታ የቲዲኤፍ ወታደሮች በጥቃቱ ተገድለዋል፣ ኪሳራም ደርሷል ብሏል። መቀሌ ሴንትራል የተሰኘ ድረገጽ ምንጮቹን ዋቢ በማድረግ በዛሬው ዕለት ባወጣው መግለጫ በትግራይ ክልል ውስጥ የሚንቀሳቀሱ ጋዜጠኞች፣ የዲጂታል ሚዲያ ባለሙያዎችና የዓለም አቀፍ መገናኛ ብዙሃን ተወካዮች በአስቸኳይ ክልሉን ለቀው እንዲወጡ ጠንከር ያለ ምክርና ማስጠንቀቂያ እየተሰጣቸው ይገኛል ብሏል። ይህ ድንገተኛ ጥሪ የተላለፈው በፌዴራል መንግስትና በህወሓት መካከል በድጋሚ እያገረሸ በመጣው ከፍተኛ የፖለቲካና የጸጥታ ውጥረት ምክንያት መሆኑንም ድረ ገጹ ዘግቧል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ የውስጥ ምንጮች ለዜና ጣቢያው እንደተናገሩ በፌዴራሉ መንግስትና በህወሓት መካከል ያለው ግንኙነት መሻከርና አለመግባባት በክልል ውስጥ ያለውን የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ አድርሶታል ብሏል። ይህ በሁለቱ አካላት መካከል ያለው ፍጥጫ በክልሉ በሚንቀሳቀሱ ነፃ መገናኛ ብዙሃንና የውጭ ሀገር ጋዜጠኞች ላይ ቀጥተኛ የደህንነት ስጋትን ደቅኗልም ይላል። ይህ የጋዜጠኞች በአስቸኳይ ክልሉ ለቀው የመውጣት ምክር በትግራይ ውስጥ ካለው የውስጥ ሽኩቻ በተጨማሪ ከፌዴራል መንግስቱ ጋር ያለው ግንኙነት ወደ ከፋ ምዕራፍ መሸጋገሩን የሚያሳይ እንደሆነ ተንታኞች እየገለጹ ነው። ነፃ መረጃዎችን የሚያስተላልፉ ጋዜጠኞች ከአካባቢው በአስቸኳይ እንዲወጡ መደረጉ በቀጣይ ቀናት በትግራይ ክልል ውስጥ ከባድ የጸጥታ ወይም የወታደራዊ እርምጃዎች ሊወሰዱ እንደሚችሉ ትልቅ ማሳያ መሆኑንም እየተነገረ ነው። የአፍሪካ ህብረትና የኢጋድ ታዛቢዎች በትግራይ ክልል ምርጫ ማካሄድ አለመቻሉን በገለጹበት በዚህ ወቅት ሁኔታዎች እጅግ በፍጥነትና ባልተጠበቀ ሁኔታ እየተቀያየሩ በመሆኑ በክልሉ ያሉ ጋዜጠኞች የራሳቸውን ደህንነት በአስቸኳይ እንዲጠብቁ ማሳሰቢያ ተሰጥቷቸዋል። በክልሉ ጊዜያዊ አስተዳደርም ሆነ በፌዴራል መንግስቱ በኩል ስለነዚህ የጋዜጠኞች በአስቸኳይ የመውጣት ምክር ዙሪያ እስካሁን የተሰጠ ይፋዊ መግለጫ የለም። ይህ በእንዲህ እንዳለ ህወሓት በሽራሮ አቅራቢያ የተፈጸመውን የድሮን ጥቃት በተመለከተ ማምሻውን አነጋጋሪ መግለጫን ይዞ ወጥቷል። በመግለጫውም የትግራይን ህዝብ ካላጠፋው አልተኛም በሚል አቋም ሁሉንም አይነት ግፍ የፌዴራል መንግስት እየፈጸመብን ይገኛል። በዛሬው ዕለትም በትግራይ ሰሜን ምዕራብ ዞን በሽራሮ አካባቢ የድሮን ጥቃት በመፈጸም በዕለታዊ ስራቸው ላይ የነበሩ የትግራይ ሰራዊት አባላት ላይ የህይወት የአካልና የንብረት ጉዳት አድርሷል ሲል ከሷል። መግለጫው እንደሚለው ይህ ስርዓት ከዚህ በፊት የፕሪቶሪያ ስምምነትን በመጣስ በተለያዩ የትግራይ አካባቢዎች በሲቪል ሰዎች ላይ የድሮን ጥቃቶችን ፈጽሟል ሲል ማዕከላዊ መንግስቱን ከሷል። በአሁኑ ወቅት ሉዓላዊነታችን ተጥሷል፣ ህዝባችን ከመሬቱ ተፈናቅሎና ተሰዶ ይገኛል፣ የወደመው የትግራይ ማህበራዊና ኢኮኖሚያዊ ህይወት እንዳያገግም ተደርጓል፣ በትግራይ ህዝብ ላይ ለተፈጸመው ጄኖሳይድ ፍትህ አልተገኘም፣ ብልጽግና ስርዓትም በግፍ ላይ ሌላ ግፍ በመደራረብ በጀት፣ ነዳጅ፣ መድኃኒት፣ ገንዘብና ሌሎች አቅርቦቶችን በመከልከል ህዝቡን ለማንበርከክ ሞክሯል። ይህ ባልተሳካ ጊዜም እንደገና ወረራ ለመፈጸም እየተዘጋጀ ይገኛል በማለት ነው በመግለጫው ላይ የከሰሰው። በትግራይ ላይ እንደገና ጦርነት ለማስነሳት እየሰራ ነው ሲል የፌዴራል መንግስቱን የሚከሰው ይህ መግለጫ የብልጽግናውን መንግስት ከጦርነት ውጪ መኖር አይችልም በማለትም ከሷል። በዛሬው ጥቃትም በርካታ የቲዲኤፍ ታጣቂዎች ጉዳት እንደደረሰባቸው መግለጫው አክሏል።
ወደ ቀጣዩ ዘገባችን እናመራለን። በዛሬው ዕለት በትግራይ የድሮን ድብደባ መፈጸሙን ተከትሎ የህወሓት የፕሮፓጋንዳ ልሳናት አነጋጋሪ መረጃን ሲያሰራጩ ውለዋል። በመተማ ዮሐንስ አቅራቢያ የኢትዮጵያን ድሮን መተን ጥለናል በማለት በፎቶግራፍ የተደገፉ መረጃዎችን ሲያሰራጩ ውለዋል። ይህም በተመለከተ አንድ አፍታ ሚዲያ መረጃውን በተመለከተ ማጣራት አድርጓል። በዛሬው ዕለት በትግራይ ሽራሮ አቅራቢያ የድሮን ድብደባ መፈጸሙ የሚታወስ ነው። ይህን ተከትሎ ከፍተኛ ኪሳራ በህወሓት ወታደሮች ላይ ደርሷል። ነገር ግን የህወሓት የፕሮፓጋንዳ ልሳናት በፌስቡክ እና በትዊተር የማህበራዊ ሚዲያ አውታሮች ላይ የኢትዮጵያ መንግስትን ድሮን በመተማ አቅራቢያ መተንጣልን በማለት ሲያሰራጩ ውለዋል። በመተማ ዮሐንስ የተመታ ድሮን ነው በሚል አንድ ምስልም ተጋርቷል። ይህም በትግራይ ሰሜን ምዕራብ ዞር በሚገኘው በሽራሮ አቅራቢያ የድሮን ጥቃት ተፈጽሟል የሚል ዘገባ ከወጣ በኋላ ነበር። ነገር ግን ይህ መረጃ ሐሰተኛ መሆኑን አንድ አፍታ ሚዲያ አረጋግጧል። ምስሉም በቅርቡ በመተማ ዮሐንስ ወይም በኢትዮጵያ ሌላ ቦታ የተመታ ድሮንን አያሳይም። ከዚህ ይልቅ በ2006 በአሜሪካ አሪዞና ግዛት አንድ የመኖሪያ ሰፈር አቅራቢያ የተከሰከሰ የአሜሪካ ጦር ኃይል MQ-1 ፕሪዳተር ድሮንን ነው የሚያሳየው። የፌስቡክ ልጥፎች ላይ በሽራሮ አቅራቢያ በሚገኘው ተከማቲ አካባቢ የድሮን ጥቃት ተፈጽሟል ከተባለ ሪፖርት በኋላ የተለጠፈም ነው። እዚያ ኦፕሬሽን ላይ የተሳተፈው ድሮን በመተማ ዮሐንስ ተመቶ ወድቋል ሲሉም የህወሓት የፕሮፓጋንዳ ማሽኖች መረጃዎችን አሰራጭተዋል። ሆኖም በምስሉ ላይ አንድ አፍታ ሚዲያ ባደረገው ሪቨርስ ኢሜጅ ሰርች ፎቶ ለ20 ዓመታት ያህል በበይነ መረብ ላይ እንደነበረና በትግራይ ወይም በኢትዮጵያ ከተፈጸሙ የቅርብ ጊዜ ክስተቶች ጋር ምንም አይነት ግንኙነት እንደሌለው አረጋግጧል። ምስሉ በብዙ የዜና ዘገባዎችና በማህበር መዝገቦች ላይም ታይቷል። እነዚህም በሚያዝያ 2006 በቱክሰን አሪዞና ውጭ የተከሰከሰውን የአሜሪካ አየር ኃይል ፕሪዳተር ድሮን አደጋ መዝግበዋል። በወቅቱ በወጡ ሪፖርቶች መሰረት ሰው አልባ አውሮፕላኑ በስልጠና ተልዕኮ ላይ እያለ የቴክኒክ ብልሽት ገጥሞት በመኖሪያ ቤቶች አቅራቢያ ተከስክሷል። ይህም በአሜሪካ ባለስልጣናት ምርመራ እንዲደረግበትም ሆኗል። ይህን ተከትሎ የህወሓት የፕሮፓጋንዳ ልሳናት በመተማ ዮሐንስ አቅራቢያ የድሮን ጥቃት የኢትዮጵያ መንግስትን ድሮን መተን ጥለናል የሚለው መረጃቸው ሐሰተኛ ስለመሆኑ ተረጋግጧል። በፖለቲካዊ ጥረትና ግጭቶች ወቅት አሮጌ ወይም የቆዩ ፎቶዎችን እንደ አዲስ ክስተት ማስረጃ አድርጎ ማቅረብና በተሳሳተ መግለጫ ማሰራጨት ከጊዜ ወደ ጊዜ እየተለመደ መጥቷል። እንዲህ ያሉ ያልተረጋገጡ ዘገባዎችና አቤቱታዎች በተጎዱ አካባቢዎች ስለሚገኘው ገለልተኛ መረጃ ውስን በሆነበት ጊዜ በማህበራዊ ሚዲያ በፍጥነት ሊሰራጭ ስለሚችል አንድ አፍታ ሚዲያ የማህበራዊ ድረገጽ ተጠቃሚዎች ጥንቃቄ እንዲያደርጉ ያሳስባል። ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ ለመከርቸም ዛተች። በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዝቷል። በባህረ ሰላጤው አካባቢ ሁለቱ ሀገራት የተኩስ ልውውጥ ካደረጉ በኋላ እስላማዊ አብዮታዊ ዘቡ በሰጠው ማስጠንቀቂያ የሆርሙዝ ወሽመጥ ለነዳጅና ለጋዝ ላኪዎች ሙሉ በሙሉ ቢዘጋ ኃላፊነቱን የምትወስደው አሜሪካ ናት ብሏል። አሜሪካ እኩይ ድርጊቷን ከቀጠለች ለሚወሰደው እርምጃ ኃላፊነቱን እንደሚወስድም አሳውቋል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መጥቶ መጣሉን ይፋ አድርጓል። የአሜሪካ ጦር ማዕከላዊ ዕዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ገልጿል። ኢራንም በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባሊስቲክ ሚሳኤሎችን ተኩሳለች። በባህሬን የሚገኘው የአሜሪካ ጦር ሰፈር ላይም ጥቃት አድርሳለች። የባህሬን የውጭ ጉዳይ ሚኒስቴር ኢራን ያደረሰችውን ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌት ላይ የደረሰውን ጥቃት ግልጽ ጸብ አጫሪነትም ሲል ነው የጠራው። የአሜሪካ ጦር ማዕከላዊ ዕዝ ጎሩክና ቃሸም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙንም አስታውቋል። የኢራን እስላማዊ አብዮታዊ ዘብ በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባሊስቲክ ሚሳኤል እንደተኮሰና በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት እንዳደረሰ ነው ያስታወቀው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።